እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ አብረን እኔና እናንተ ምግብ ቤት እንሄዳለን እና እዛ ሄደን ምን አይነት ቃላቶች እዛ እንደምትጠቀሙ ምግብ ቤት ውስጥ እንማራለን። Today we are gonna go to the restaurant with Miss Rosie and we're gonna learn about words and phrases you can use at a restaurant. Okay? ተዘጋጅታችኋል? ጎበዞች እንጀምር። እሺ አሁን እኔና እናንተ ሄድን አይደለ ምግብ ቤት? አዎ። So we went to the restaurant, you and I. እና መጀመሪያ እዛ ስንደርስ ምን ሰው ሊለን ይችላል? ሰላም እንኳን በሰላም መጣችሁ። ሰላም እንኳን በሰላም መጣችሁ። ሰላም እንኳን በሰላም መጣችሁ ማለት hi welcome ብዙ ጊዜ ምግብ ቤት ስትሄዱ ሰው በሰላምታ መጀመሪያ ይቀበላችኋል አይደል? አዎ። So hi, welcome. After they say hi or welcome, what do they say next? እሺ ሰላም ወይም እንኳን በሰላም መጣችሁ ካላችሁ በኋላ ምን ይላሉ? የፈለጋችሁት ተቀመጡ። የፈለጋችሁት ተቀመጡ ማለት please sit anywhere you like. Please sit anywhere you like. Typically at a restaurant there's tables and chairs, and so a waiter or a greeter will tell you, please sit anywhere you like. አይደለ? ወንበሮች እና ጠረጴዛ ስለሚኖሩ ምግብ ቤት ውስጥ ሲቀበሏችሁ እዛ ሰራተኞች ተቀመጡ የፈለጋችሁበት ይላሉ አይደል? አዎ ተቀመጡ የፈለጋችሁበት። እና ሂዳችሁ እናንተ ቁጭ ትላላችሁ። ቁጭ ማለት to sit. ቁጭ ማለት to sit. So እና ደግሞ ቁጭ የምትሉበት ወንበር ላይ። ወንበር chair. ሌላ ደግሞ የምትበሉበት ጠረጴዛ ላይ። ጠረጴዛ ማለት table. ጠረጴዛ table. So you sit on a chair, you eat on a table. You sit on a chair, you eat on a table. ቁጭ ትላላችሁ ወንበር ላይ፣ ጠረጴዛ ላይ ትበላላችሁ። እና ብዙ ጊዜ ጠረጴዛ ላይ ምን አለ? And oftentimes what is on a table? ጠረጴዛ ላይ ምን አለ መሰላችሁ? ሹካ ማለት fork. ሌላ ደግሞ ማንኪያ ማለት spoon. You'll find a fork and a spoon. ሌላ ቢላዋ ማለት knife. Oftentimes butter knife ታገኛላችሁ አይደል? የቅቤ ቢላዋ butter knife, የቅቤ ቢላዋ፣ ሹካ፣ ማንኪያ ታገኛላችሁ አይደል? አዎ። ሌላ ብርጭቆ ማለት cups or ብርጭቆ ማለት glasses, drinking glasses. ብርጭቆች or ብርጭቆ glass ወይም glasses, drinking glasses. glass ወይም glasses ብርጭቆ ታገኛላችሁ አይደል? አዎ። ሌላስ ጠረጴዛ ላይ ምን ታገኛላችሁ? ኩባያ። ጠረጴዛ ላይ ኩባያ ማለት ደግሞ cups. ጠረጴዛ ላይ ኩባያ cups ልታገኙ ትችላላችሁ። ብዙ ጊዜ ቡና ሻይ የሚቀርብ ከሆነ ጠረጴዛ ላይ ኩባያ ወይም cups. So ብርጭቆ glass, ኩባያ cup. ብርጭቆ glass, ኩባያ cup.
ጎበዞች። ሌላስ? ጠረጴዛ ላይ ናፕኪን ታገኛላችሁ። ናፕኪን ናፕኪን ማለት ናፕኪን በአማርኛም በእንግሊዘኛም አንድ አይነት ነው። እንትን ስንቆሽሽ ፊታችንን እጃችንን የምንጠርግበት ነው። ናፕኪን ናፕኪን አይደል? እና አሁን ሬስቶራንት ሄዳችሁ ቁጭ አላችሁ ወንበር ላይ ጠረጴዛ ላይ በቃ ኩባያ፣ ብርጭቆ፣ ሹካ፣ ማንኪያ፣ ቢላዋ አገኛችሁ አይደል? አዎ። ከዛ ሰራተኛ መጥታ ወይም መጥቶ ምን ልታዘዝ ሊላችሁ ይችላል። ምን ልታዘዝ ማለት what can I help you with? Or may I take your order? May I take your order? Or what can I help with? ምን ልታዘዝ ማለት can I take your order? Can I take your order? Or what can I help with? ምን ልታዘዝ? So እንደዛ ሲጠይቃችሁ ምን ልታዘዝ ምግብ ቤት እናንተ ምኑን ታያላችሁ? ሜኒዩ ማለት በአማርኛ በእንግሊዘኛ አንድ አይነት ነው። ሜኒዩ በአማርኛ ሜኒዩ በእንግሊዘኛ ሜኒዩ የተለያየ አይነት ምግብ እዛ ሬስቶራንቱ ወይም ምግብ ቤቱ የሚሸጡት አለ አይደለ? በስዕል ተጽፎ በቃ የተለያየ እንጀራ፣ እንትን ክትፎ፣ ሽሮ፣ ጎመን፣ ፓስታ ሁሉም አለ አይደል? አዎ። እሱን ታዩና ከዛ እናንተ ምን ትላላችሁ? እኔ ዶሮ እፈልጋለሁ። እኔ እፈልጋለሁ ማለት I want ግን እኔ እፈልጋለሁ I want መፈለግ is to want so የምትፈልጉትን ትናገራላችሁ። የምትፈልጉትን መናገር ስትፈልጉ ምንድነው የምትሉት? እኔ ሚ ከዛ ምግብ ትመርጣላችሁ። ፓስታ፣ እኔ ፓስታ እፈልጋለሁ። I want pasta. እኔ እንጀራ እፈልጋለሁ። I want እንጀራ. So you say I, fill in the blank what you want, or the food, the food, and then you say the word want. እኔ me መኮረኒ እፈልጋለሁ አይደል? አዎ። ሶ በቃ ትናገራላችሁ የምትፈልጉትን የምትወዱትን ምግብ። እኔ ጥብስ እፈልጋለሁ። I want ጥብስ። እኔ ምስር እፈልጋለሁ። I want ምስር። እኔ ዳቦ እፈልጋለሁ። I want ዳቦ። ገባችሁ? አዎ። ሌላ ደግሞ እንትን ሰው ምን ሊጠይቃችሁ ይችላል? የሚጠጣስ or ምን የሚጠጣ ትፈልጋላችሁ? What drink would you like? What about a drink? ወይም what drink would you like? ብሎ waiter may ask you the drink you want. So የሚጠጣስ what about a drink? Or የሚጠጣ ምን ትፈልጊያለሽ? For a female, what drink would you like? የሚጠጣ ምን ትፈልጋለህ? What drink would you like for a male? የሚጠጣ ምን ትፈልጋላችሁ? What drink would all of you like? እና ለመመለስ to respond ምን ትላላችሁ? እኔ ውሃ እፈልጋለሁ። I want water. እንደገና እኔ me blank the drink and then want አይደለ? So እኔ ጁስ እፈልጋለሁ። እኔ ወተት እፈልጋለሁ። እኔ ሻይ እፈልጋለሁ። I want juice, I want milk, or I want tea አይደል? አዎ። የምትጠጡትን እንደዛ ብላችሁ
ሌላ ደግሞ ሰው መጥቶ ሬስቶራንት ምን ሊላችሁ ይችላል? አዘዛችሁ? Did you order? ሰው አዘዛችሁ ብሎ ከጠየቃችሁ እኛ አሁን ስላዘዝን ምግባችንን ስለተናገርን አዎ yes አዘዝን yes we ordered ወይም ካላዘዛችሁ or if you didn't order you say አላዘዝንም no we didn't order ጎበዞች አይደለ በቃ አሁን ምግብ አዘዛችሁ ምግቡ ሲደርስ እየበላችሁ ምን ሰራተኛ መጥቶ እንዴት ነው ምግቡ ማለት how is the food ሰራተኛ ሊጠይቃችሁ ይችላል ምግቡ እንዴት ነው እየበላችሁ ቼክ ለማድረግ ጥሩ መሆኑን እና ከጣፈጣችሁ ምን ትላላችሁ? በጣም ይጣፍጣል ማለት it is very delicious. So as you're eating the food, if you like it after you've been asked how is it, you can say it is very delicious. ሌላ ምን ማለት ትችላላችሁ? ትንሽ ያቃጥላል ማለት it's a little spicy አይደል? ትንሽ ካቃጠለ አይደል? it's a little spicy ማለት ትችላላችሁ። ሌላ ደግሞ ምን ትጠይቃላችሁ? ወይም ምግቡ ጨው አንድ ነገር ሊያንሰው ይችላል። for example ጨው ሊያንሰው ይችላል። so ጨው ያንሰዋል ለማለት ከፈለጋችሁ ምን ትላላችሁ? ትንሽ ጨው ያንሰዋል ማለት it's missing a little bit of salt or it can use a little bit of salt. እና ብዙ ጊዜ ሰው ሰራተኛ ጨው ያመጣላችኋል። ጨው መነስነስ ትችላላችሁ። ጨው is salt. So if it needs a little bit of salt, usually a waiter will bring you salt. እና ሌላ ምን ትላላችሁ? ሌላ ደግሞ መጥተው ምን ይጨመር ማለት would you like anything else? What more can I bring you? ወይም would you like anything else? so ይሄን ጥያቄ ስታገኙ ምን መልስ መስጠት ትችላላችሁ? ጠገብኩኝ ማለት I am full በቃ ብዙ በልታችሁ ስትጠግቡ ጠገብኩኝ ማለት ትችላላችሁ። ጠገብኩኝ ደግሞ በልታችሁ ስጨርሱ ቼክ ይምጣ ወይም ቼክ አምጪልኝ ወይም ሂሳብ አምጪልኝ። ቼክ አምጪልኝ ወይም ሂሳብ አምጪልኝ ማለት please bring me the check, or hisab is math. It's another word of saying check. Please bring me the check to a female. Hisabun amchilling ወይም checkun amchilling. Please bring me the check. እንደዛ ስትሉ ለመክፈል ተዘጋጅታችኋል ማለት ነው። ጨርሳችኋል ማለት ነው አይደል? በልታችሁ ከጨረሳችሁ ከከፈላችሁ በኋላ እና በቃ ቻው ደህና ዋሉ ብላችሁ ትሄዳላችሁ። meaning you say bye, have a good day, and you leave the restaurant. You both say bye, have a good day, and you leave the restaurant. ጎበዞች
እነዚህ አብረን ሬስቶራንት ገብተን ምግብ ቤት እንዴት በቃ አንዳንድ የምንሰማው ቃላቶች አንዳንድ የምናገኛቸው እቃዎች ተማርን አይደል? አዎ ጎበዞች። እና ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን፣ ሌላ ቦታ እንሄዳለን። እሺ ጎበዞች፣ በቃ ቻው፣ ደህና ዋሉ። ቻው ቻው፣ ደህና ዋሉ።